የሀበሻ ጀብዱ የአርሲዋ ትንቢተኛ አሮጊት ከድሬዳዋ በአውራሪስ ባቡር ተሳፍረን ለገሃር ስንገባ የሀገሬ ልጅ አቶ ሉድቪግ ካልቮዳ ተቀብሎን ቤት እስክንከራይ ድረስ በእንግድነት እንድናርፍ ዋናው አደባባይ ወደሚገኘው መኖሪያ ቤቱ ወሰደን። ደከም ያለ ንፋስ በመተኛት ላይ ያሉትን ለምለሞቹንና ረጃጅሞቹን የአዲስ አበባ ባህር ዛፎች ያወዛውዛል። ራቅ ብሎ የተራቡ ጅቦች ጩኸት ይሰማል። ለጅቦቹ ጩኸት የአዲስ አበባ ውሾች ከጎጇቸው ከፍ ባለ ጩኸት ይመልሳሉ። በዚህ መሃል አንዲት ደረቅ ጥይት ጮኸች። ወዲያው ጅቦቹም ውሾቹም ጸጥ አሉ። የሀገሬ ልጅ ሉድቪግ ካልቮዳ አንዷን ሲጃራ ጭሶ ይተረኩስና አንዲት ቃል ሳይተነፍስ ሁለተኛዋን ይለኩሳል። ሶስተኛዋን፣ አራተኛዋን ብቻ በዝምታ ያስባል፣ ይተክዛል። እንዲህ መተከዙ አይፈረድበትም። እነሆ የሰኔ ወር መጨረሻ 1935 ዓመተ ምህረት ነው። የወልወል ግጭት ጣጣ በጠቅላላዋ ነፃ ኢትዮጵያ ምድር ላይ የጦርነት ደመናውን ከጣለ ሰነባብቷል። ይሄ የጦርነት ደመና መብረቅ ከደወለ ጦርነት መፈንዳቱ ነው። ጦርነት ተጀመረ ማለት ደግሞ ሉድቪግ ካልቮዳ ለረጅም ዓመታት በአዲስ አበባ ጉልበቱንና ገንዘቡን አፍስሶ የገነባው ድርጅት ፍሬ ማፍሪያው ሲቃረብ በጦርነት እሳት መንደዱ ነው። ከዚህ ትካዜው ድንገት ብንን ብሎ ስለ አርሲዋ ትንቢተኛ ሰምተሃል ሲል ድንገት ጠየቀኝ። አልሰማሁም አልኩት። ወዲያው የአርሲዋን ትንቢተኛ አሮጊት አስገራሚ ትንቢት ያውጋኝ ጀመር። ከንግስት ዘውዲቱ ሞት በኋላ ሬገን ባለሙሉ ስልጣን እንደራሴ ራስ ተፈሪ መኮንን ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ተብለው ዘውድ ሲጭኑ አዲስ አበባ ከመንግዜውም በላይ ደምቃና አምራ ነበር። በንግስናውም ስነ ስርዓት ላይ በርካታ የባህር ማዶ ነገስታትና መሳፍንት፣ ፕሬዝዳንቶች፣ ጠቅላይ ሚኒስትሮችና ሌሎችም ታላላቅ ሰዎች ተገኝተው ነበር። ከንግስናው ስነ ስርዓት በኋላ በአዲስ አበባ የተለያዩ ትንቢቶች በሰፊው መወራት ጀመሩ። የአርሲዋ አሮጊት ትንቢት ግን ከሁሉም ትንቢቶች በልጦ ከአዲሱ ንጉስ ጆሮ ደረሰ። ትንቢቱም ኃይለ ሥላሴ የመጨረሻው የኢትዮጵያ ንጉስ ነው፣ ለረጅም ጊዜም አይገዛም፣ በጠላትም እጅ ይሞታል፣ ዘውዱም እስከ መጨረሻው ይወድቃል የሚል ነበር። ይህንንና ሌሎችንም የአርሲዋን አሮጊት ትንቢቶች የሰሙት አዲሱ ንጉስ ታዲያ ለመንግስታቸው ጥሩ መሰረት እንደማይሆኑ ተረድተው አሮጊቷን የአርሲ ትንቢተኛ ፈልገው እንዲያመጧቸው ወታደሮቻቸውን ወደ አርሲ ቢልኩም አሮጊቷን ትንቢተኛ እንዲያመጡ የተላኩት የንጉስ ወታደሮች አንዳቸውም ሳይመለሱ ቀሩ። የአዲስ አበባ ክፉ ወሬኞች እንዳወሩት አሮጊቷ ትንቢተኛ ሰማያዊ ኃይልም ስላላት የዱር አራዊትንም የማዘዝ ኃይል ስለነበራት ንጉሠ ነገሥቱ የላኳቸውን ወታደሮች መልእክተኞችን እባቦች እየነደፉ አንበሶች እየበሉ በዚያው አስቀሯቸው እያሉ ያወሩ ነበር። የአርሲዋ ትንቢተኛ ትንቢት ከ6 ዓመት በኋላ ሙሉ በሙሉ ባይሆንም በከፊል ተፈጸመ። ነው ወይስ በዚያ ጊዜ የጣሊያን ፕሮፓጋንዳ እስከ መሃል ሀገር ዘልቆ ገብቶ ነበር?
የሀበሻ ጀብዱ ምዕራፍ 1 ሀበሻ በር። ማንን ነው የምትፈልገው ሚስዮ? የባቡር ጣቢያውን ኃላፊ ስለው በፀሐይ ብዛት ከሰማያዊነት ወደ ዳለቻነት የተለወጠችውን የኢትዮጵያንና የፈረንሳይ ባቡር ጣቢያ ሰራተኞች የደንብ ልብስ የለበሰ አንድ በጣም ረጅምና ጠብደል ጥቁር ባዶ እግሩን የሚሄድ የጣቢያው ዘበኛ ትከሻውን እያወዛወዘ እዚህ የለም ሚስዮ፣ ወደዚህ ብቅ የሚለው ባቡር ለመሄድ ሲዘጋጅ ነው አለኝ። በስንት ሰዓት ነው ባቡር የሚሄደው? አላውቅም ሚስዮ፣ ግን ዛሬ አንድም ባቡር አይሄድም። ምናልባት ነገ ወይም ከነገ ወዲያ ይሄድ ይሆናል እንጂ ዛሬ ምንም ባቡር አይሄድም። ራሱ ዋናው የባቡር ጣቢያው ኃላፊ ባቡር ወደ አዲስ አበባ የሚሄድበትን ሰዓት ቀርቶ ቀኑን እንኳን ማወቁን እግዚአብሔር ይወቀው። ታዲያ ይሄ ምስኪን ዘበኛ እንዴት አድርጎ ነው የሚያውቀው? ምናልባት ነገ በጅቡቲ ወደብ የመንገደኞች መርከብ ከመጣ ድርጅቱ ልዩ ባቡር ወደ አዲስ አበባ ያዘጋጃል። አለበለዚያ ከነገ ወዲያ ቋሚው ባቡር ከጅቡቲ አዲስ አበባ ይሄዳል። ችግሩ ታዲያ አዲስ አበባ እስኪደርስ 3 ቀን ይፈጅበታል። ጅቡቲ የበረሃ ቅኝ ግዛት፣ እቺ ሐሩር የበዛባት ምድረ በዳ መሳይ አነስተኛ የወደብ ከተማ 2-3 ሰፋፊ ግን አጫጭር የአስፓልት መንገዶች ሲኖሯት በዚሁ የአስፓልት መንገዶች ግራና ቀኝ ከዚቹ የበረሃ ቅኝ ግዛት ገዢዎች የመኖሪያ ቪላ ቤቶች ፈንጠር ፈንጠር ያሉ ጉች ጉች ብለዋል። ከነዚህ ቪላ ቤቶች በተጨማሪ ይቺ የበረሃ የወደብ ከተማ በአረቦቹ ነጫጭ የቦረንቅ ቤቶችና ውሽቅሽቅ ያሉ የሶማሌዎች የሳር ጎጆዎች የሞሉባት ናት። ይሄ ገዳይ ሐሩር ፈረንሳውያኑን ቅኝ ገዢዎች ደማቸውን ከስጋቸው መጣ በቆዳ ብቻ የተሸፈኑ አጽሞች አስመስላቸዋለች። እነዚህ ቅኝ ገዢ ፈረንጆች በዚች በረሃ የሚኖሩት ወይ በቅጣት ነው አሊያም የፈረንሳይ ሀገር ኑሮ የመረራቸውና ጥቂት ፍራንኮች ብናጠራቅም በሚል ባዶ ተስፋ የፈረንሳይን መንግስታት ለማገልገል በወዶ ጋባነት ገብተው በሐሩር የሚነዱ ምስኪኖች ናቸው። በዚች በረሃ ከፈረንሳይ ቅኝ ገዢዎች በተጨማሪ የግሪክና የአርመን ዜጎች በንግድ ስራ ላይ ተሰማርተው እየነጋገዱ ሲኖሩ ይታያሉ። እነዚህ ነጋዴዎች አብዛኛዎቹ ከመጠን በላይ ሲበዛ ሀብታሞች ሆነዋል። እነዚህ ሀብታም የግሪክና የአርመን ነጋዴዎች ባላቸው ሀብት በፈረንሳይ ሀገር ባሉ ድሎት የበዛባቸው የወደብ ከተሞች ተንደላቀው መኖር ሲቻላቸው በሆነ ምታታዊ ምክንያት እንዲሁ በዚች በረሃ እየነደዱ ይኖራሉ። ለምደውታል። የሰው ልጅ በእንደዚህ አይነት በረሃ ለረጅም ዓመታት ሲኖር ይደነዘዛል። እናም ሌላ ምንም ነገር አይታየውም። እንደ ገሃነብ እሳት የሚፋጀው የጅቡቲ ፀሐይ የህይወትን ጥላ መጥቶ አይምሮንም አደንዝዞ ማሰብ አስቆሞ ተስፋ አስቆርጦ እንዲሁ ምን ያስቀራል? በቀን በዚያ ጠራራ ፀሐይ ፈጽሞ መስራት አይቻልም እና አዲስ መጤ ፈረንጆች የሀገሬውን ሰው ስንፍና ከሁሉ ቀድመን እናወግዛለን። ግን ለጥቂት ዓመታት ከዚች በረሃ የኖረ ፈረንጅ ችግሩ በደንብ ይገባውና እሱም ከነሱ በላይ ሰነፍ ሆኖ ይቀራል።
የቀኝ ግዛት ቢሮዎች ከጠዋት እስከ 4 ሰዓት ድረስ ክፍት ናቸው። ማለት እንደው ለነገሩ የሚሰራ ነገር ካለ ማለት ነው። ከሰዓት በኋላ ደግሞ ከ10 ሰዓት ጀምሮ እስከ ምሽቱ ድረስ ቢሮዎች ክፍት ናቸው። እንዲህ አይነቱ የሥራ ሰዓት በጠቅላላው በምስራቅ አፍሪካ የቀኝ ግዛቶች በሙሉ ተግባራዊ ነው። እዚህ መስራት ማለት ቢሮ ውስጥ ተቀምጦ የቀዘቀዘ ውስኪ በበረዶ መጠጣት ማለት ነው። በእውነቱ የሆነ ነገር ተቀምጦ መስራት ፈጽሞ አይቻልም። እንዲያው አንዱ የዚህ አይነት የቀኝ ገዢዎች የቢሮ ሰራተኛ የሆነ ነገር ልስራ ብሎ ቢነሳና እርሳስ ቢያነሳ ከመላ ሰውነቱ እንደ ጎርፍ የሚወርደው ላብ በእጁ በኩል ወርዶ ወረቀቱን በሰኮንዶች ልዩነት ከጠረጴዛው ጋር አርሶ ያጣብቀዋል። ምንም እንኳን በኤሌክትሪክ የሚሰራው አዙሪት አውሎ ንፋስ ቀረሽ ንፋስ ቢነሳና የቢሮዋ መስኮቶችም ሆነ በሯ ወለል ብለው የተከፈቱ ቢሆንም በእውነቱ ለሰዓታት ተቀምጦ መስራት የማይታሰብ ጉዳይ ነው። ኤሌክትሪክ ባልገባባቸው ቢሮዎች ውስጥ በእነዚያ የኤሌክትሪክ አዙሪት ፈንታ 2 ሶማሌዎች ከቢሮ ሰራተኛ ጀርባ ቆመው የቀኝ ግዛቱ ሰራተኛ እንዳያልበው እያራገቡ ይውላሉ። ዛሬ በጅቡቲ ያገዳይ ሐሩር ከተማዋን አስጨንቆ ይዟታል። ምንም እንኳን ከሰዓት በኋላ ቢሆንም የጅቡቲ መንገዶች በሙሉ ባዶ ናቸው። ሰው ቀርቶ ዘዋሪ ውሻ እንኳን አይታይም። ማንም ሰው ወደ ውጪ መውጣት አይፈልግም። የኔም ሾፌር በባቡር ጣቢያው አጠገብ የሆነች ጥላ ነገር ስላገኘ በዚህችው ጥላ ስር መኪናዋን አቁሞ ውስጧ ተኝቷል። እኔ የመኪናዋን የፊት በር ከፍቼ ስገባ ከእንቅልፉ ነቅቶ ወዴት መሄድ ነው የምትፈልገው መስዮ አለኝ። ወደ ሆቴል መልሰኝ አልኩት። እነዚህ የጅቡቲ ሶማሌዎች አንቱታ ብሎ ነገር አያውቁም። ለምን ሶማሌዎችና አረቦች ሲበዛ ብልጣብልጦች ናቸው። በየቀኑ የተወሰኑ የፈረንሳይኛ ቋንቋ ቃላትን ያጠኑና በጥቂት ጊዜ ውስጥ አቀላጥፈው ፈረንሳይኛ መናገር ይጀምራሉ። ችግሩ ታዲያ ያገኙት የሚያናግራቸው ፈረንጅ ሁሉ አንተ ብሎ ስለሚጠራቸው እነሱም ባጠኗት ፈረንሳይኛ መልሰው ትልቁን ጌታ ሳይቀር አንተ እያሉ ይዘረጥጣሉ። ለማኙ ሳይቀር እባክህ ቸገረኝ ብሎ አስተዛዝኖ ከመለመንና ከማስተዛዘን ይልቅ እንዲሁ ዝም ብሎ ፍራንክስ ላይ መስዮ ይላል። እንደዚህም ሆኖ በሀገሬው በተወላጁና በቀኝ ገዢዎቹ ፈረንጆች መካከል ሰላም የወረደ ይመስላል። ጅቡቲ የፈረንሳዮች የቀኝ ግዛት የወደብ ከተማ ነች እየተባለ ተገኖ የሚወራላት ሀገር እግዚአብሔር የረሳት ትመስላለች። ምንም የማይበቅልባት ምንም የሌላት ምድረ በዳ ናት። በዚህች የወደብ ከተማ ምንም ነገር አይበቅልም። ሕይወት ያለው ነገር ሁሉ ሳይውል ሳያድር ይበላሻል፣ ይጠፋል። ታዲያ እንዴት በዚህች ከተማ እግዚአብሔር በረሳት ምድር ላይ የሰው ልጅ ለመኖር ይቻለዋል? እንኳን ሰው የግሪኮቹ የአርመኖቹና የአረቡ ቤቶች እንኳን ሳይቀሩ በሚነፍሰው ጨዋማ ንፋስ ተበጣጥሰው የሥጋ ደዌ በሽታ የወረራቸው ይመስላሉ። እነዚያ የሀገሬው ተወላጆች እንደ ባህላቸው ቤት እንኳን እንዳይሰሩ በአካባቢው ዛፍ ለምልክት ያህል እንኳን አይታይም። ስለ ጅቡቲ በሰፊው የሚወሩ ቀልዶች የመጀመሪያዎቹ የቀኝ ገዢዋ የፈረንሳይ ወታደሮች ጅቡቲ ሲገቡ ዛፍ አይደለም የሳር ዘር ቀርቶ ፋንድያ የሚመስል ነገር እንኳን ባለማግኘታቸው
ሰው የማይኖርባት ምድረ በዳ መስሏቸው ሊመለሱ መንገድ ጀምረው ነበር ይባላል። ሌላው ትኩሱ ቀልድ ደግሞ አዲሱ የጅቡቲ ቅኝ ግዛት ገዢ በጅቡቲ ቤተ መንግስት ቅጥር ግቢ ውስጥ የተወሰኑ ዛፎች ለመትከል በተደጋጋሚ ቢጥርም አንዲት ዛፍ እንኳን ማጽደቅ ሳይቻለው ልፋቱ ከንቱ ሆኖ ይቀርበታል። በእርግጥ ይህ አዲሱ ገዢ ያን ሁሉ ዛፎች በተደጋጋሚ ከአረብ ሀገር ድረስ እያስመጣ ለማጽደቅ ቢሞክርም ዛፎቹ በተተከሉ በጥቂት ቀናት ውስጥ ጠውልገው እየደረቁበት ሲቸገር ከርሞ በመጨረሻ በጅቡቲ ዛፍ ተክሎ ለሚያጸድቅ ማንኛውም ሰው ከፍተኛ ሽልማት እንደሚሰጥ በይፋ ያሳውጃል። ገዢው ይህን ቃል በአዋጅ ካስነገረ ከጥቂት ወራት በኋላ አንድ ግሪካዊ መኖሪያ ቤቱን በዘንባባ ተክል አሳምሮ በጅቡቲ አሉ የሚባሉ ባለስልጣናትንና ታላላቅ ሰዎችን በሙሉ ለራት ግብዣ ይጠራል። በዚህ የራት ግብዣ ላይ አዲሱ ሀገረ ገዥም ተገኝቶ ነበር። ወደ ራቱ ግብዣ የገቡ ተጋባዦች ራሱ አዲሱ ገዢ ሳይቀር የግሪካዊውን ነጋዴ ግቢና የዘንባባ ተክሎችን ገና ከመግባታቸው ሁሉም ሲያደንቁለት ብልጡ ግሪካዊ ነጋዴ ሁሉንም በፈገግታ ተቀበላቸው። አብዛኛው የዚያ ምሽት ተጋባዥ እንዴት እነዚህን የዘንባባ ተክሎች ማልማት እንደቻለ ሚስጥሩን እንዲነግራቸው ደጋግመው ቢወተውቱት የግሪኩ ነጋዴ እንዲሁ እየሳቀ ብቻ ሚስጥሩን ሳይነግራቸው ዝም አለ። ከነዚህ ተጋባዦች መካከል ለነዚህ የዘንባባ ዛፎች ታላቅ ትኩረት ሰጥቶ ምሽቱ በትካዜ ሲመራመር ያመሸው አዲሱ ገዢ በሚነፍሰው ከባዱ የምሽቱ ንፋስ እነዚህ የዘንባባ አረንጓዴና ሰፋፊ ቅጠሎች ያለ መወዛወዛቸው ከባድ ጥርጣሬ ውስጥ ስለከተቱት ከተቀመጠበት የክብር ቦታ ተነስቶ ሄዶ አንዱን የዘንባባ ዛፍ ሲነካ የግሪኩ ነጋዴ ከባድ ሚስጥር ለሱም ተገለጠለትና እየሳቀው ወደ ቦታው ተመለሰ እንጂ ብልጡን የግሪክ ነጋዴ በእንግዶቹ ፊት አላጋለጠውም። ሚስጥሩ የዘንባባው ግንድና ቅጠል ብረት ሲሆን እነዚያ የማይወዛወዙ ግን በጣም የሚያማምሩ አረንጓዴዎቹ የዘንባባ ቅጠሎች ደግሞ አረንጓዴ ቀለም የተቀቡ ቆርቆሮዎች ነበሩ። ብቻ ግሪካዊው ነጋዴና አዲሱ ገዢ ስለተግባቡ እየተያዩ ተሳሳቁ። ይቺ ቀልድ ምናልባት እጅጉን ተጋና ተወርታ ሊሆን ይችላል። ቢሆንም የጅቡቲን የአየር ጸባይ በትክክል ትገልጻለች። የሶማሌው ተወላጅ ሾፌሬ መኪናዋን ድንገት ከሆቴሏ በራፍ ላይ ሲያቆማት ከዚህ የቀን ቅዠቴ ባነንኩ። አዎ እቺ ሆቴል ለሚቀጥሉት 2 ወይም 3 ቀናቶች መጠለያዬ፣ ማደሪያዬ፣ ቤቴ ናት። በሆቴሏ በረንዳ አንዱ ወፈር ፈርጠም ያለ ፈረንጅ ሰፊ ረጅምና ነጭ ሱሪ ታጥቆ እጀ ጉርድ ነጭ ሸሚዙን እንደለበሰ ተቀምጦ በትልቅ ማህረብ መሳይ ጨርቅ ነገር 10 ጊዜ ላቡን ከግንባሩና ከማጅራቱ ላይ ይጠርጋል። የማውቀው የቼኮስሎቫኪያ ተወላጅ ወዳጄ የሀገሬ ልጅ መሆኑን ከሩቅ ለየሁት። እሱም ማወቀኝ መሰል ከሩቅ የት ነው ስትንቀዋለል ያልከው ሲል እየሳቀ ጠየቀኝ። ባቡር ጣቢያ ነበርኩ ስለው አሁንም ከቀድሙ በላይ ጮክ ብሎ ሳቁን ለቀቀው። ሳቁን እንደምንም ተቆጣጥሮ ባቡር የሚሄድበትን ሰዓት ለማየት ነበር አለና አሁንም ያንኑ ሳቁን እየሳቀ አብሬው እንድቀመጥ በእጁ ምልክት እያሳየኝ ጋበዘኝ።
ቀጥሎም ወደ አዲስ አበባ በሳምንት 2 ጊዜ ብቻ ባቡር እንደሚሄድ ገና ሳልቀመጥ በፊት መርዶን አረዳኝ። ትንሽ ስንጨዋወት ቆይተን ከተማዋን እየተዘዋወረን እንድንጎበኝ ያቀረበልኝን ግብዣ ተቀብዬ እቺን እግዚአብሔር የረሳትን የምትመስለውን ምድረ በዳ የወደብ ከተማ ለመጎብኘት ሆቴሏን ለቀን ወጣን። በእነዚያ የአረቦችና የግሪኮች የአርመኖች ነጫጭ የድንጋይ ቤቶች መካከል ባለች ሸለቆ በምትመስል ጠባብ መንገድ በጋባዤ ትንሽዬ የቤት መኪና ስንጓዝ ቆይተን ከከተማዋ ዳርቻ ደረስን። በመንገዳችን ላይ ጋባዤ ይችን ትንሽዬ አሮጌ መኪና በ900 ፍራንክ እንደገዛት ደጋግሞ ነገረኝ። ከከተማዋ ዳርቻ እንደደረሰን የእጽዋት ዘር የማይታይበት መጨረሻ የሌለው የሚመስል የበረሃ ሜዳ ከፊታችን ተዘረጋ። በዚህ የበረሃ ሜዳ ላይ የጠጠሩ በሚሊዮን የሚቆጠሩ ቁርጥራጭ የጨው ስብርባሪዎች እንደ አልማዝ ከሩቅ ያበራሉ፣ ያብረቀርቃሉ። እንዲህ የተፈጥሮን ሚስጥራዊ ድራማ ስናደንቅ ቆይተን ጀንበር ወደ ቤቷ ስትገባ እኛም ወደ ከተማ ተመለስንና ከአንድ መናጢ የግሪክ ሆቴል ደጃፍ ላይ መኪና ተብየዋን አቁመን ወደ ሆቴሏ ገባን። በጠረጴዛዎቹ ዙሪያ ወንበሮች ተደርድረውና ሌላ ጥላ ተዘርግቶላቸው እንግዶችን ለመቀበል የሆቴሏ በረንዳ ዝግጁ ቢሆንም ያቺ የግሪኩ ሆቴል የሰው ዘር አይታይባትም፣ ጭር እንዳለች ነው። አንዲት ጥግ ላይ አንድ አንገቱን ደፍቶ የተቀመጠ ፈረንጅ ጋባዤ ከሩቅ አየውና ወደዚሁ ፈረንጅ ሄደን ከፈረንጁ አጠገብ እንደደረስን ከፈረንጁ ጋር ልባዊ ሰላምታ ከተለዋወጡ በኋላ እኔንም አስተዋወቀኝ። ኦፍላ ሄንሪክ ይባላል። ዝርያው ስዊድናዊ ሲሆን ዜግነቱ ማለት ከቅርብ ጊዜ ወዲህ ፈረንሳዊ ሆኗል። ኦፍላ ሄንሪክ በሁለመናው እውነተኞቹን የቀኝ ገዢ ፈረንጆችን ይመስላል። ምንም ነገር ሳይናገር ትንሽ በረዶ ጣል የተደረገባትን ሙሉ ውስኪ የያዘች ብርጭቆውን እንደጨበጠና አንገቱን እንደደፋ ጥቂት ሲተክዝ ቆይቶ ወደ አንዳችንም ሳይመለከት የብርጭቆዋን ግማሽ ያህል በአንድ ትንፋሽ ይጎነጭና ተመልሶ ያቀረቅራል። ምናልባት ማሰብ ቀርቶ ህልም ማየትም ሳይተው አይቀርም። ብቻ ደንዝዟል። አሁን ያጋመሳት ብርጭቆ በአንድ ትንፋሽ ጨልጦ ፍጹም ለኔ ባዘነ ወይም በተቆረቆረ በሚመስል አስተያየት ትክ ብሎ ሲያየኝ ቆይቶ ምን ሰይጣን ቢይዝ ነው ወደዚች የተረገመች ወደቤ መጣ ሲል ጠረጴዛውን በቡጢ ደለቀው። የኔ ጋባዥ ፈጠን ብሎ እዚህ ብዙ አይቆይም፣ ወደ ኢትዮጵያ ዘልቆ ለመሄድ ነው የመጣው ሲል የዚህን ስዊድናዊ ንዴት ለማረጋጋት ሞከረ። ኦፍላ ሄንሪክ አሁንም ትንሽ ፈገግ ብሎ ታዲያ እንደሱ አትለኝም እንዴ? ኢትዮጵያ? ኦፍላ ሄንሪክ ልክ ለብቻው እንደሚያወራ ሰው ደጋግሞ ኢትዮጵያ እያለ እኛን ጥሎ እሱ በሐሳብ በትዝታ በጣም ርቆ ሄደ። ከዚያ ኦፍላ ሄንሪክ አሳላፊው ያመጣለትን ትንሽ በረዶ ጣል የተደረገበትን የውስኪ ብርጭቆ በደመነፍስ እጁ ብቻ ወደ ጠረጴዛው ልኮ ካነሳ በኋላ ግማሽ ያህሉን ተጎንጭቶ ወደኔ ቀና ብሎ እያየ ኢትዮጵያ የተቀደሰች ሀገር ናት፣ አይዞህ፣ በኢትዮጵያ እንዲህ ባህሩር ነደ ደንዝዘ ሞትን ብቻ እየጠበቅ ተስፋ ቆርጣ አትቀርም። ኢትዮጵያ ጥሩ ሀገር ናት። ከኢትዮጵያ እግሬን ነቅዬ የመጣሁበትንና
ለፈረንሳይ ቀኝ ገዦች የማይረባ ፍራንክ ስል ውል የፈረምኩበትን ቀን እድሜ ልኬን እየረገምኩ ኖራለሁ። ለሰይጣን መንፈስ አሳልፌ እንደመሸጥ ነው የምቆጥረው። እኔ በዚህች አጭር ህይወቴ የሰራሁትን ስህተት እንዳሰራ አደራ አለኝና ቀሪዋን ግማሽ ብርጭቆ አሁንም በአንድ ተንፋሽ ጨልጦ መልሶ አንገቱን ደፋ። ፈጣኑ አስተናጋጅ ያቀረበለትን አዲስ ተቀርቶ የመጣ ውስኪ አሁንም እንዳቀረቀረ በደም ነፍስ እጆቹን ወደ ጠረጴዛው አልቆ ብርጭቆዋን ከጨበጠ በኋላ እንደ መሳቅ እያለ ቀና አለና ወዳጄ በዚህች ምድረ በዳ የሚበቀል ነገር ቢኖር ድንጋይና አሸዋ ብቻ ነው አለና ብቻውን እንዳበደ ሰው ድምጹን ከፍ አድርጎ መሳቅ ጀመረ። ምናልባትም እብደቷ እየጀማመረችው ሳይሆን አይቀርም። እንዲህ እኔና ጋባዤ ከኦፍላ ሄንሪክ ጋር ተቀምጠን ስንቆዝም ከፊት ለፊታችን በተዘረጋው አስፓልት ላይ አንድ ትንሽ የስፖርት መኪና በከፍተኛ ፍጥነት እየከነፈች መጣች። በፈለጉት ፍጥነት ቢበሩ ትራፊክ ቀርቶ ዘዋሪ ውሻ እንኳን በሌለበት አስፓልት ላይ አደጋ አደርሳለሁ ብሎ ባይፈራም እቺኛዋ የስፖርት መኪና ግን መሃል አስፓልቱን ለቃ አንዴ ወደ ግራ አንዴ ወደ ቀኝ ደግሞ ወደ ቀኝ አንዴ ወደ ግራ እየተወላገጠች ከፍ ብሎ ከተሰራው የእግረኞች መንገድ ጋር ትላተም ጀመር። በመጨረሻም በዚያው ፍጥነቷ ስትከንፍ ሄዳ ከቴሌግራሙ እንጨት ጋር ተላተመችና በጀርባዋ ተፈነገለች። ጆርጅ ነው አሉ ሁለቱም በአንድ ድምጽ። አው በትክክል ጆርጅ ነው። ወጣቱ ጆርጅ የአንድ የንግድ መርከብ ሰራተኛ ነው። ዛሬ ጠዋት በቢሮው በኩል ሳልፍ ሰላምታ ተዋውቀን አብረን ሻይ ጠጥተናል። ጠዋት አብረን ሻይ ስንጠጣ ከፊቱ ትልቅ ዓላማ ያለው ሰው መሆኑንና ተስፋዎቹ ጎልተው ይታዩ ነበር። በጣም በሚያማምሩ ቃላት በሰሜን ፈረንሳይ ስላለችው ውድ ፍቅረኛው ማለትም እጮኛው ውበትና ታማኝነት ብቻ ሳይሆን ከጅቡቲ ወደ ሰሜን ፈረንሳይ ሲመለስ እዚህ ባጠራቀመው ገንዘብ ምን መስራት እንዳቀደ ሁሉ በሰፊው ተርኮልኛል። እነሆ አሁን ከገለበጣት መኪና ውስጥ በራሱ ደም ተነክሮ እንደሰከረ ሰው እየተወለጋገደ ወጣ። የተወሰኑ ሰዎች ይህንን በደም የተነከረ ወጣት ለመርዳት እየሮጡ ቢሄዱ ወጣቱ ጆርጅ ፍጹም ቁጡ ሆኖ በኃይለኛ ቃል ጮሆ እንዳትጠጉኝ እያለ ካጠገቡ እንዲርቁ ዞር በሉ እያለ በደም የተነከሩ እጆቹን እያወናጨፈ እነዚያን ነጫጭ አረቦች ቤቶች በደሙ ፍንጣቂ የቀይ ቡሬ አስመሰላቸው። ታያላችሁ አሁንም አንዱ አበደ አለ ኦላፍ ሄንሪክ ጮክ ብሎ። ቀጠለና ምስኪን ጆርጅ እሷም ተራዋ ደርሶ አበደች። አው የጆርጅ ሎተሪ ዛሬ ወጣ አለ ኦላፍ ሄንሪክ። አሁን ግን ከልቡ እጅግ በጣም እዝንና ትክዝ ብሎ ቆየና በመቀጠል ሰሞኑን ሁኔታ ሁሉ አላምር ስላለኝ ሳጠናው ነበር። የሀገር የፍቅረኛው ፍቅርና ናፍቆት ከሚችለው ከሚሸከመው በላይ ሆኖበት ነበር። በተደጋጋሚ እረፍት እንኳን እንዲሰጡት ቢጠይቅ ሳይፈቅዱለት ቀሩ። አሁን ግን እረፍቷን ያገኛል። እስከ መጨረሻው እረፍቷን ያገኛል አለና አይኑን ከጆርጅ ላይ ሳይነቅል እጁን ብቻ ወደ ብርጭቆው ዘርግቶ የቀረችውን አልኮል በአንድ ትንፋሽ ጨለጠና በመቀጠል አየጌታው ተመሳሳይ ድል ሁላችንንም ይጠብቀናል። አንዳንዱን ገና ከመድረሱ ይዘዋል።
ሌሎች ደግሞ ቀስ እያለ በደማቸው ገብቶ አንድ ቀን በድንገት ይነሳና ያሳብዳቸዋል። ለየጌታው እብደት ሲነካካቸው እንዲሁ ዝም ብለው በአንድ ቦታ ተቀምጠው በባዶ አየር ላይ ለረጅም ጊዜ ለሰዓታት ሲተክዙ ይቆያል። ማሰብ ያቆማሉ። አዎ ጌታው እብደት ሲጀምር እንዲህ ነው። ምስኪን ጆርጅ በመጨረሻ የፈራው ነገር ደረሰበት። የጅቡቲ በረሃ ለጆርጅና ለሱ መሰል ወጣቶች አይሆንም። ኦላፍ ሄንሪክ ለተወሰነ ጊዜ በትካዜ ዝም ብሎ ቆይቶ በድንገት የሚያስበረግግ ቀዝቃዛ ሳቅ መሳቅ ጀመረ። በዚህ ጅቡቲ በምትባል ምድር ላይ መሞት አልፈልግም። እዚህ የረባም የቀብር ቦታ እንኳን የላቸው። እንደምንም የሚቆፈር የቀብር ጉድጓድ በጥቂት ደቂቃዎች ውስጥ በውሃ ይሞላል። ከጥቂት ቀናት በፊት አንድ የጥንት ጓደኛዬ ድንገት ሞተና ሬሳውን ለመቅበር ጉድጓድ ቆፍረን ሬሳውን ለማምጣት ለጥቂት ደቂቃዎች ዞር ብለን ብንመለስ ያ የቆፈርነው ጉድጓድ በውሃ ተሞልቶ አገኘነው። ምን ይደረግ? ውሃ በሞላበት ጉድጓድ ውስጥ ቀበርነው። ታዲያ የቀይ ባህር ውሃ ውስጡን ሰርስሮ ሬሳውን ይወስድና ለባህር አውሬዎች ያቀብላቸዋል። እያለ ቀዝቃዛና አስፈሪ ሳቁን መሳቅ ቀጠለ። በዚህ መሃል በርከት ያሉ ፈረንጆች ተረባርበው ወጣቱንና ትኩሱን እብድ ጆርጅን በግድ ይዘው ቆስሎን ካከሙት በኋላ ለጥቂት ጊዜ ጋደም እንዲል ቢመክሩትም ምክራቸውን ሳይሰማ ተነስቶ ምንም ትርጉም የማይሰጡ ቃላትን እየተናገረ ሄደ። ቦይ ሲል ኦላፍ የሶማሌውን አስተናጋጅ ጠራው። ባዶ እግሩ ሶማሌ ነጭና ረዘም ያለ ቀሚስ መሳይ ነገር ለብሶ በአንገቱ ላይ ነጭ አንገት ልብስ አጣፍቷል። ይሄ ሶማሌ ልጅ ባዶዋን የቀረችውን የኦላፍን ብርጭቆ አንስቶ በሄደበት ፍጥነት ተመልሶ ብርጭቆን ሞልቶ ለኦላፍ በጠረጴዛው ላይ ያስቀመጠለት። ይሄ ሶማሌ ልጅ ኦላፍና መሰሎቹ ምን እንደሚፈልጉ ጠንቅቆ ስለሚያውቅ ምን ልታዘዝ ብሎ እንኳን አያውቅም። አዲስ መጤ ፈረንጆች ስለ ጅቡቲ የወደብ ከተማ የሚያውቁት ምንም ነገር የለም። የሚያውቁት ነገር ቢኖር ከፍተኛ ደሞዝ እንደሚከፈላቸው ብቻ ነው። ይቺ ከፍተኛ ደሞዝ እንደነ ጆርጅ አይነት ወጣትና ልምድ የሌላቸው ወጣቶችን እያጓጓች ከሞቀ ቤታቸው ጎትታ እያወጣች በዚች የምድር ላይ ገሃነም ተወረውራቸዋለች። እነዚህ ልምድ የሌላቸው ወጣት ፈረንጆች ሰንበትበት ሲሉ የሚከፈላቸው ይሄ ከፍተኛ ደሞዝ ምንም እንኳን የአልኮል መጠጥ ዋጋ በጣም ርካሽ ቢሆንም ፍጹም እንደማይበቃቸው ይረዳሉ። ለምን ቢሉ ጌታው መልሱ በጣም ቀላል ነው። እውነት ነው። በጣም ሲበዛ እንጠጣለን። ጌታው ራሳችንን ለመርሳት እንጠጣለን። ብቸኝነታችንን ለመርሳት እንጠጣለን። ናፍቆታችንን ላለመናፈቅ እንጠጣለን። ጌታው ህይወታችንን በገዛ ፈቃዳችን ማበላሸታችንን ለመርሳት እንጠጣለን። እናም ጌታው ያቺ ያጓጓችን ከፍተኛ ደሞዝ ለዚች ለርካሿ መጠጥ እንኳን አትበቃን። ሶማሌው አሳላፊ ሌላ አዲስ ብርጭቆ አልኮል ስላመጣለት ብርጭቆውን አንስቶ ግማሽ ያህሉን ከተጎነጨ በኋላ ጌታው የኛ የከንቶች ህይወት ይህን ይመስላል። ዛሬም እንጠጣለን፣ ነገም እንጠጣለን። አንድ ቀን የበረሃ በሽታ አናታችን ላይ ወጥቶ ወባ ወልዶ ሲረታን በሁለትና በሶስት ቀን ውስጥ ሲደፋን በዚያ ውሃ በሞላው ጉድጓድ ውስጥ ይቀብሩናል። ምንም እንኳን ጀንበር ከጠለቀች የቆየች ቢሆንም ያ የታፈነ አድካሚ ሙቀት እንዳለ ነው።
እውነቱን ለመናገር ከልብሳችን ላይ የራሳችንን ላብ መጭመቅ እንችላለን። ኦላፋውን ከኛ ጋር ማውራቱን አቁሞ አንገቱን እንደደፋ ከብርጭቆው ጋር መጫወት ጀምሯል። ተነስ እንሂድ ሲል ጋባዤ የሀገሬ ልጅ ጎሰም አደረገኝ። ወዴት ነው የምንሄደው ስል ግራ በገባኝ ሁኔታ ጠየቅኩት። የትም ብቻ ዝም ብለን በመኪና እንዞራለን። ሁሉም በጅቡቲ ያሉ ፈረንጆች ሁሉ ቀን የሚያደርጉት ጉዳይ ነው አለኝና ቀጥሎ ቀስ እያለን እየነዳን ይሄንን የምሽቱን ደካማ ነፋስ ለመጠቀም እንሞክራለን አለኝ። ከዚያ ኦላፍን ከነመለኪያው ድብርቱ እዚያው ጥለነው እኛ በዚያች ሚጢጢ መኪና ተሳፍረን ከመኪናዎች ሰልፍ ውስጥ ገብተን ማስገም ጀመርን። ምንም እንኳን ንፋስ የሚባል ነገር ባይኖርም ያንን ከባድና አድካሚ የታፈነ አየር እየሰነጠቀን ስንሄድ በመጠኑም ቢሆን ቀዝቀዝ ያለ አየር ማግኘት ጀመርን። እውነትም አንድ ቦታ ተጎልቶ በላብ ከመዘፈቅ የተሻለ ነበር። እንዲህ በጅቡቲ ወደብ ከተማ ሸለቆች እየተሽለኮለከን ስንጓዝ ቆይተን ከከተማዋ ወጣንና ከአንድ ባለ አንድ ፎቅ ቡና ቤት ፊት ለፊት መኪናችንን አቁመን ወደ ቡና ቤቷ ገባን። ሁሉም የአዳራሹ መስኮትና በሮች ወለል ብለው ተከፍተዋል። ቢከፈቱም በአዳራሹ ውስጥ ያለው አየር ግን በሲጃራ ጭስና በአልኮል መጠጥ ትንፋሽ የተበከለ ነበር። በዚያ አዳራሽ ውስጥ ላሉ ሰዎች ግን ይሄን ያህል የከበዳቸው አይመስልም። ከበሩ ፊት ለፊት ባለው ረጅም ጠረጴዛ ዙሪያ ባሉት በአግዳሚ ወንበሮች ላይ በርካታ መርከበኞች ተደርድረው ተቀምጠዋል። ዛሬ ማለዳ በጅቡቲ ወደብ ካረፈችው የፈረንሳይ የጦር መርከብ ውስጥ የወጡ መርከበኞች ናቸው። እነዚህ የፈረንሳይ የጦር መርከበኞች በመጠጥ ኃይል እየተገፋፉ ይጫወታሉ፣ ይዘፍናሉ፣ ይደንሳሉ። ብቻ እንዲሁ ላያቸው ሰው ደስተኞች ይመስላሉ። ግራማፎኑ የሚያሰማው ሙዚቃ ከነዚህ የጦር መርከበኞች ጩኸት ጋር ተቀላቅሎ ቤቷን ቀዳሚ ገበያ አስመስሏታል። እነዚህ መርከበኞች በግራማፎኑ የዳንስ ሙዚቃ እየታጀቡ ጥንድ እየሆኑ ይደንሳሉ። ጢማም ጨበሬ ወታደር ከጢማም ጨበሬ ወታደር ጋር ወንድ ለወንድ ተያይዘው ዳንሱን ያስነኩታል። በዚህ መልኩ በሀገሬ ልጅ ጋባዥነትና መሪነት ጥንድ ሆነው ደስታቸውን የሚቀጩ የፈረንሳይ የጦር መርከበኞች የሚዝናኑባት በዚች በግሪካዊ ቡና ቤት ውስጥ ቁጭ አልኩ። አዎ በጅቡቲ የሚኖሩ ፈረንጆች እነዚህ መርከበኞች እንደሚጠሯቸው ከሆነ የመርከበኛ ባልና ሚስቶች የዳንስ ትርኢት ለማየት በቃው። በጅቡቲ የሚኖሩ የቀኝ ግዛት ሰራተኞች በአብዛኛው ወንደላጤዎች ናቸው። ወደ ጅቡቲ ከመምጣታቸው በፊት ባለትዳሮች ቢኖሩም በጅቡቲ በረሃ ደንዝዘው ትዳራቸው ፈርሶ ወንደላጤነትን አሜን ብለው የተቀበሉ ጥቂቶች አይደሉም። ለዚህም መሰለኝ የፈረንሳይ የቀኝ ግዛት ገዢዎች በጅቡቲ ከተማ ዳርቻ ላይ እቺን ባለ አንድ ፎቅ ቡና ቤት የፍቅር ቤት ያቆሙላቸው። በዚህ የፍቅር ቤት ሁለት ወጣት ፈረንሳውያን ሴተኛ አዳሪዎች ይኖራሉ። አሁን ከፎቁ በረንዳዎች ላይ አንዲት ቀጭን ፈረንጅ ልጅ ከሐር የተሰራ ነጭ የውስጥ ልብስ ብቻ ለብሳ ወደ አዳራሹ መውረድ ጀመረች። ልጅቷ የተኳኳለችው ፊቷ ወደዚህች የተረገመች ምድረ በዳ ከመምጣቷ በፊት ቆንጅዬ ልጅ እንደነበረች ይመሰክራል። አዎ የጅቡቲ በረሃ አጥንቷ እስኪቀር ድረስ አመንምኗታል። ወደዚህ ስትመጣ ጤነኛና ጠንካራ ነበረች ሲል ከጎኔ የተቀመጠው የሀገሬ ልጅ በጆሮዬ ሹክ አለኝ። ቀጠለና አሁን ከምታያት
2 እና 3 እጥፍ ጠንካራ ልጅ ነበረች። እዚህ ከመጣች ገና ወር እንኳን አልሞላት። ይሄው እንደምታየው ምንምና አጽመ መስላለች። 1-2 ወር ጠንክራ ከቻለች ወደ ሀገሯ ለመመለስ ትችላለች። አለበለዚያ ግን ያው እቺ ውሃ የመላች ጉድጓድ የዘላለም ቤቷ ትሆናለች አለኝ። ልጅቷ ደረጃዎቹን እንኳን ሳታጋምስ አንዱ መርከበኛ ወታደር ጓደኞቹን እየገፈታተረ በሩጫ ደረጃዎቹን በፍጥነት ወጣና ከልጅቷ ጋር ተያይዘው ወደ ክፍሏ ሄዱ። ሌላው ጓደኛውም ተከትሎ ወደ አዳራሹ ብቅ እንኳን ያላለችውን ሁለተኛዋን ሴት ፍለጋ እሱም ሄደ። ሌሎች በአዳራሹ ውስጥ ያሉት መርከበኞች ጓደኞቻቸው ፍቅር ጨርሰው እስኪመለሱ ድረስ በታላቅ ትዕግስት ይጠብቃሉ። ያንዳንዱ መርከበኛ 15 ደቂቃ የተወሰነ የፍቅር ሰዓት አለው። 15 ደቂቃ ዋጋው 30 የፈረንሳይ ፍራንክ ሲሆን ከ15ቷ ደቂቃ በተጨማሪ ለአንድም ይሁን 2 ደቂቃ በፍቅር ጨዋታው ቢቀጥል ሌላ ተጨማሪ 30 የፈረንሳይ ፍራንክ ይከፍላል። በዚህች የፍቅር ቤት ልክ በፖስታ ቤቱ ቴሌግራም እንደሚልክ ሰው ደቂቃዎች በትክክል ይቆጥራሉ። በጣም ከመሸ በኋላ ወደ ሆቴል ተመለስኩ። በመኝታ ቤቴ ከባድ ሙቀት ስለነበር ተንቀሳቃሽ አልጋዬን ይዤ ወደ በረንዳዋ ወጣው። እውነቱን ለመናገር የምንተፍረቴ መሸፈኛ የውስጥ ሱሪ በስተቀር እርቃኔን ነበርኩ። እንዲህም ሆኖ ፈጽሞ መተኛት አልቻልኩም። በጣም ሲበዛ ይወብቃል። በዚያ የሆቴሏ በረንዳ ላይ በተደጋጋሚ አንዷ ጥግ ወደ ሌላ ጥግ ከአንዷ ጥግ ወደ ሌላ ጥግ ቦታ የቀያየርኩኝ ለመተኛት ሞከርኩ። በራሴ ላብ ከመታጠብ በስተቀር ግን ምንም ፋይዳ ሳላገኝ አይኔን ሳልከድን እንቅልፍ እርቆኝ እንዳይነጋ የለም ነጋ። አድማጮች የሀበሻ ጀብዱ ምዕራፍ 2 እና ክፍል 3 ሳምንት ይቀጥላል። እስከ ሳምንት መልካም ሳምንት።